ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል። ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስዳል። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። ቤተክርስቲያናችን ከክርስቶስ ላይ ቁማለችና ትጠፋ ምን ጠፋ ግን እኖራለን። ኢየሱስ ክርስቶስ የሚራራልን ለምንድን ነው መስላችሁ? ሁሉን አዋቂ አምላክ ስለሆነ ብቻ ሳይሆን እያንዳንዱ መከራ ቀምሶ ያውቃል። በለታር ተጠማሁ ብሏል አይደል? የጠማው ውሃ መስላችሁ? እነሱ በጦር እየወጉት የእናንተ መዳን እንደ ውሃ ጠማኝ አላቸው። ኢትዮጵያም ዛሬ ይህን ድምፅ ታሰማለች። ቤተ መቅደሱን አፈቀኝ፣ በባዕድ አገር የጣዖት ጢስ ማሽተት ሰለቸኝ፣ መስዋዕቱን የምሰዋበት ተረፈ መስዋዕቱን የምበላበት መጽሐፍት ሲነበቡ ሲተረጎሙ ትንቢተ ነቢያትን የማዳምጥበት የሀገሬ ነፋስን አፈቀኝ። ወንድሜ እግዚአብሔር ወንድሙ ሲጠቃበት እንደማይወድ አንተ እንደ ዋልያ እየዘለልክ ፈጥነህ መጥተህ አውጣኝ። የኢትዮጵያ ወንድሟ ማን ነው? የኢትዮጵያ አባቷ ማን ነው? የኢትዮጵያ ረዳቷ፣ ዳኛዋ፣ መስፍኗ፣ ጋሻዋ፣ ሞገሷ፣ ኃይሏ እግዚአብሔር ነው። የኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በአንድነቱ በሦስትነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታትና ጻድቃን ረድኤት በረከት ከሁላችን ጋር ይሁን። ቃል ወልድ ሆይ መጻ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር በሚል ርዕስ የምንማማረው መኃልየ ዘሰሎሞን ምዕራፍ 2 ቁጥር 8 ልጅ ወንድሜ በተራሮች ላይ እየዘለለ መጣ በሚል ርዕስ ነው የምንማማረው። ወንድሜ በሉ ልጅ ወንድሜ በተራሮች ላይ እየዘለለ መጣ። እስኪ በሉ ልጅ ወንድሜ በሉ በተራሮች ላይ እየዘለለ መጣ። ሶስት እናድርገው። ልጅ ወንድሜ በተራሮች ላይ እየዘለለ መጣ። መኃልየ ዘሰሎሞን ምዕራፍ 2 ቁጥር 8 ይህንን ቃል የተናገረው እንደምታውቁት ንጉሱ ማን ነው? አቤት ሰሎሞን ነው። ንጉሱ ሰሎሞን ነው። በሰሎሞን ሕይወት ውስጥ ሁልጊዜ ስለ ንጉስ ሰሎሞን ታሪክ ብዙ ጊዜ ተማምረናል። እዚህም መድረክ ላይ ብዙ ጊዜ ተማምረናል። በንጉስ ሰሎሞን ታሪክ ውስጥ ከሰሎሞን ሕይወት የምንማረው ምንድን ነው? ከንጉስ ሰሎሞን ሕይወት አሁን ዛሬ ቅዱስ ሰሎሞን የሚባለው ቅዱሱ ንጉስ ሰሎሞን የጸደቀ ነው። በእግዚአብሔር መንግስት ያለ ነው። ታላቅ አባት ነው። አንደኛው የምንማረው የኃጢአትን አስከፊነት። ኃጢአት አስከፊነቱ ምንድን ነው ስትሉኝ፣ እንግዲህ ሰሎሞን ስንት ሰው ነው? አንድ ሰው ነው። ሰሎሞን አንድ ሰው ነው። አንድ ሰው ሆኖ ግን በጣም ብዙ ኃጢአቶችን ሰርቷል። ኃጢአቱ እንኳን አንድ ነው። አንዱ ኃጢአት ግን ራሱን ችሎ ብዙ ነው። ያም ምንድነው? ሰሎሞን በሕይወተ ሥጋ ሳለ የሰራው ኃጢአት ዝሙት ነው። ከስንት ሴቶች ጋር ነው የሰራው? ከ1000 ሴቶች ጋር ነው የሰራው። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደተጻፈው ማለት ነው። 700ዎቹ ሚስቶቹ ናቸው፣ 300ዎቹ ቁባቶቹ ናቸው። ያንን ኃጢአት ሰርቷል። ይህንን ኃጢአት መስራቱ ምን ችግር ነው ያመጣበት ስትሉኝ፣ ኃጢአት ለክህደት ያበቃል። ኃጢአት ለምን ያበቃል? ለክህደት ያበቃል። ስነ ምግባር የሃይማኖት አጥር ነው ወይም ደጅ ነው። በሩን ስንከፍተው ሌባ መጥቶ ቤት ውስጥ ያለውን ዕቃ ሁሉ ዘርፎ ይወስደዋል። ቤቱን ስንከፍተው ቤቱ በር ከሌለው ደጅ ከሌለው ቤት ውስጥ ያለውን ዕቃ በሙሉ ይወስደዋል።
ወይም አጥሩ ከፈረሰ ቤቱ ይደፈራል። ስነ ምግባር፣ ንጽህና፣ ቅድስና የሃይማኖት አጥርና ደጅ ነው። አጥሩ ሲነሳ ቤቱ እንደሚደፈረው፣ ደጁ ሲነሳ ቤቱ ውስጥ ያለው ዕቃ እንደሚዘረፈው፣ ስነ ምግባር ሲበላሽ ምን አብሮ ይበላሻል? ሃይማኖት አብሮ ይበላሻል። ሃይማኖት መጀመሪያ ምን ይሆናል? ኃይል የሌለው ደካማ ይሆናል። እንጨት ባልጨመርን ቁጥር እሳቱ እንደሚጠፋ ስነ ምግባር ባልጨመርንበት ጊዜ የሃይማኖት ኃይሉ ከኛ እየጠፋ ባዶአችን እንቀራለን። እንጨቱን ስንቀንስበት እሳቱ እየጠፋ ሄዶ መጨረሻ ላይ ጨለማ ይወርሰናል አይደለም? ከምድጃው እንጨቶችን በቀነስን ቁጥር መጨረሻ ላይ ጨለማ ነው የሚወርሰን። የሥነ ምግባር እንጨቶቻችን እየቀነስናቸው በመጣን ጊዜ ከዛ በኋላ የሃይማኖት ብርሃን በገኛ ከመገለጥ ይልቅ ጨለማ እየወረሰን ይመጣል። ጨለማ ተስፋ መቁረጥ ነው። ቀቢጸ ተስፋ አንዱ ጨለማ ነው። ተስፋ መቁረጥ፣ አለማወቅ፣ ድንቁርና፣ የልብ መደንደን፣ ጨካኝነት፣ አረመኔነት እንደዚህ ያለው ነገር እየወረሰን ይመጣል ማለት ነው። ክፉነት፣ የልብ ክፉነት፣ ቂመኛነት፣ ተንኮለኛነት እንደዚህ ያለው ነገር እየወረሰን ይመጣል። መጨረሻ ላይ አንደኛውን ጽላሎተ ሞት የሚባለው ደግሞ የሞት ጥላ የሚባለው ክደት፣ የክደት ጨለማ ይከብናል ማለት ነው። ይህ የሥነ ምግባር እንጨት ሲነሳ ነው። የእግዚአብሔር ቤተሰቦች ሃይማኖት እስካለኝ ድረስ ስነ ምግባር ባይኖረኝም እግዚአብሔር ይምረኛል ማለት በጣም አደገኛ ነገር ነው። በተለይ እግዚአብሔር የማይምረው ሰው ምን አይነት መሰላችሁ? እግዚአብሔር የማይምረው ሰው የለም። እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱን እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል ንጉሥ፣ አዋቂ፣ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድን ነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው። ካልተመለስን ማለት ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል። ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፊነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድን ነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም። ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ነው። ለጣዖት ያጠነ እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው?
እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚያ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ፣ ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው፣ 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ 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 ኖሩ። ሲዋጉ ኖሩ። ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆሳቆሱ ሲቆራቆሱ ሲቆራቆሱ ኖሩ። ከዛ በኋላ ጌታ ሊወለድ 484 ዓመት ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው የእስራኤልን ንጉሥ 2 ዓይኑን አውጥተው ንጉሱን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት፣ አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታ ሆይ ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድን ነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶ ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው። ሁለተኛው ከሰሎሞን ሕይወት የምንማረው የጸሎትን ኃይል ነው። የጸሎትን ኃይል ከሰሎሞን እንማራለን። ጸሎት ትልቅ ኃይል እንደሆነ ከምንማርባቸው ሰዎች አንዱ ሰሎሞን ነው። እንግዲህ አንደኛ ነገሥት ምዕራፍ 3 ላይ እንደምታነቡት
ሰሎሞን የነገሰ በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ ነገሰና አባቱ ሲያርፍ ምንድን ያለው? ልጄ ምን ሁን ያለው? ሰው ሁን አለው። ሰው ሁን፣ እግዚአብሔር ለሙሴ ያዘዘውን ሕግም እንዳትረሳ አለው። ልጄ ሰው ሁን አለው። ያንን አዝዞት ሲጨርስ እንግዲህ የ12 ዓመት ልጅ ነው። ይኸው ልብ በሉ፣ እግዚአብሔር ዳዊትን ባርኮታል። ዳዊት ሲያርፍ ለልጁ የነገረው 2 ነገር ነው። ይኸው እንግዲህ አንድ ልጅ ንጉሥ አድርጎ ሰው እንዲህ አርግ፣ ጦሩን እንደዚህ አርገ ምራው፣ ስርዓቱን እንዲህ አርገ ምራው፣ ፍርድ እንደዚህ አርገ ፍረድ ብሎ ስንት ወግ ይወጋል እንጂ ዝም ብሎ 2 ወግ ብቻ ተነግሮ ዝም ይባላል? አሁን የአንድ ሀገር ንጉሥ ሲቀበል ሆኖ ሲሾም ምንድን ያለው? 2 ነገር። አንደኛ ሰው ሁን፣ ሁለተኛ ምን አለው? የእግዚአብሔርን ሕግ ጠብቅ። በቃ 2። በእነዚህ መንግስቱ እንደሚጸናለት ያውቅ ነበር ማለት ነው። ሰው ሁን አለው። ሰው ሁን። ሰው ከሆነ አንድ ሰው የሚፈልገውን ነገር አያጣም። አሁን ዛሬ የሚያስፈልገንን ነገር ሁሉ እየተቀማን እየጠፋን ያለው ሰው መሆን ስላቃተን ነው። ልጄ ሰው ሁን አለው። ሰው ሆኖ እንደ አውሬ ከኖረ የአውሬን ዋጋ ነው የሚያገኝ። ሰው ሆኖ እንስሳ ከሆነ የእንስሳትን ዋጋ ነው የሚያገኝ። ሰው ሆኖ ሰይጣን ከሆነ የሰይጣንነቱን ዋጋ ነው የሚያገኝ። ሰው ከሆነ ግን የሰው ዋጋ ያገኛል። የሰው ዋጋው ገነት አይደል እንዴ? አዳም እኮ ሰው ስለሆነ ነው ገነት የሆነ። እግዚአብሔር አይጥን ገነት አልወሰደ፣ ጅብን አልወሰደ፣ በሬን አልወሰደ፣ ላምን አልወሰደ፣ ፍየልን አልወሰደ፣ በግን አልወሰደ። እግዚአብሔር ገነት የወሰደ ማን ነው? ሰውን። ለሰው የክብር ቦታ ይሰጠዋል። እኛ ሰው ለመሆን ያብቃን እንጂ ቦታውንስ ማን ይሰጠናል? መድኃኒዓለም ይሰጠናል። ሰው በከንቱ እኮ ነው የሚለፋው። ሰውኑን ብቻ ለሰው የሚገባ ቦታ እግዚአብሔር ያውቅበታል መስጠት፣ ለሰው ቦታ መስጠት። እግዚአብሔር ሰው አግኝቶ እውነቴን ነው የምነግራችሁ። እግዚአብሔር ሰው አግኝቶ ነው ወይ ጉድ! አላያችሁትም እንዴ? እረኛውን ብድግ አድርጎ ዳዊትን ንጉሥ፣ እረኛውን ሙሴን አምጥቶ ምንድን ነው ያደረገው? የእስራኤል መሪ ብድግ እያደረገ ነው። ሰው ካገኘ እግዚአብሔር ብቻ ሰውኑን ነው የምላችሁ። እኛ ዝም ብለን መሯሯጥ፣ ዝም ብለን ሰውኑን ነው የምላችሁ። ቁልፉ እዚያ ላይ ነው ያለው። ሰውኑን እግዚአብሔር ለሰው ቦታ አለው ነው የምላችሁ። እግዚአብሔር ለሰው ቦታ አለው። ሰው መሆን ብቻ ነው የሚጠበቅብን። እንዲያው መፍትሄው ምንድን ነው? እኔ የፈለግኩትን ነገር እንዳገኝ፣ ትልቅ ሰው እንደሆን፣ የልቤ ሀሳብ እንዲፈጸም ምን ላድርግ? ሰው ሁን። መልሱ ሰው ሁን አለው። ሰው ከሆን ከዚህ ትልቅ ቦታ ላይ እንደኔ 40 ዓመት ትቆያለህ አለው። ይሄ የሰው ቦታ ነው አለው። የአውሬ ቦታ አይደለም መንበሩ አለው። እናሳ የእግዚአብሔርን ሕግ ደግሞ ጠብቅ። ሰውነቴን በምን ልጠብቀው ቢለው ደግሞ ምን አለው? በእግዚአብሔር ሕግ አለ። የሰውነት ዘበኛው የእግዚአብሔር ሕግ ነው። አዝመራ በአጥር ይጠበቃል። የሰው ሰውነት ደግሞ በሕግ ይጠበቃል። ሕግ የሰውነት ጠባቂ ነው። ሰው ሁን አለው። ከዚያ በኋላ አባቱ አረፈ። ሲያርፍ ሰሎሞን ቀኝና ግራውን የማያውቅ የስንት ዓመት ልጅ ነው? የ12 ዓመት ልጅ። አያችሁት እንግዲህ አባቱ መኩረት የለ ምን አለ? መስዋዕቱን ያዘና እየሮጠ ወደ ተራራው ላይ ሄደና የእስራኤል አምላክ እግዚአብሔር ሆይ ይሄ ሕዝብ ታላቅ ነው፣ እኔ ደግሞ የ12 ዓመት ልጅ ነኝ፣ ቀኝና ግራዬን አላውቅም። ለዚህ ሕዝብ ቅን ፍርድ ፈርድ ዘንድ እባክህ ለባሪያ ጥበብን ስጠኝ አለ። ይሄ ነው የእግዚአብሔር ሰው ማለት። የ12 ዓመት ልጅ ነው። ግራና ቀኙን አያውቅም። ሰራዊት እንዴት እንደሚያሰማራ፣ ቀኝ አዝማች ግራ አዝማች እንዴት እንደሚሾም፣ ፍርድ ቤት ምን እንደሆነ አያውቅም። ሄደና እግዚአብሔር ሆይ ጥበብን ስጠኝ አለው። እግዚአብሔር በዚህ ተደሰተ ይላል። በዚህ ጸሎቱ እግዚአብሔርን ደስ አሰኘው። ምክንያቱም ሀብት አልለመነማ፣ ምክንያቱም ጉልበት አልለመነም። አንተ እንደ ሌሎቹ ካንተ አስቀድመው እንደነበሩት ሀብትን ወይም ንብረትን አልለመንክም እና ጥበብን ሰጥቻለሁ። እንዲያውም ያለመንከኝን ሀብት ጨምሬ ሰጥቻለሁ አሉ። ሀብት ሰጥቻለሁ፣ ካንተ በኋላ ካንተም በፊት እንዳንተ ያለ ባለጸጋ የለም አለው። ይሄ የምን ኃይል ነው? እስቲ የጸሎቱ ኃይል በሉ። አቤት የጸሎት ኃይል። ያችን ጸልዮ በበነጋው 2 ሴቶች ተጣልተው ከች አሉ። ያችን ጸልዮ ማለት ጸሎቱ ለጻድቅ እማፍ እስከ እዝን። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው። እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ምኑ ነው? እስከ ጆሮው። ምን ማለት ይመስላችኋል? ጥያቄውን ባፉ ከማቅረቡ መልሱ በምን ይመጣለታል? በጆሮ ይመጣል ማለት ነው። የጻድቅ ሰው ጸሎት ካፉ እስከ ጆሮው ነው።
ከዚያ እንጂ አፉ እስከዚህ ደርሶ ይጸልያል ማለት አይደለም። ከዚያ በኋላ ተመልከቱ፣ ሁለት ሴቶች ተካሰው መጡ። ሁለት ሴቶች አብረው በአንድ ቤት ሲኖሩ አንደኛዋ ሰነፊቱ ከልጇ ላይ ዝም ብላ ለጥብላ፣ ይሄም እኮ ጥበብ ይፈልጋል። ልጅ ማሳደግ ግን ጥበብ ይፈልጋል። እናት መከራ ካላሰደግቻት፣ እናት ካልመከረቻት ልጅ እንዴት አድርጋ እንደምትጣቀፉላ አታውቅም። አንዳንዲቱ ማለት ነው። ከባድ ነው እኮ ዝም ብሎ ልጅ ውልድ አድርገው የሚይዙት አይደለም። አለው ስርዓት አለው ራሱን የቻለ። ስታድጉ ትዝ አይላችሁም? ስርዓቱ ትዝ አይላችሁም ወይ? እንዴት ሕፃን ሆነን ስንበጠብጥ እናቶቻችን እንዴት አድርገው እንደሚያስተኙን ትዝ አይላችሁም? እንደዚህ ራሳችን ሽት ሽት እያደረጉ ደህና ነው ወይ እንደዚያ እያደረጉ እንቅልፍ በዚያው ዞ ጭልጥ ይላል ማለት ነው። ከዚያ በኋላ ተነስተው ስራቸውን ይሰራሉ። ሁሉም ጥበብ አለው። አጀሪ ተደችና ልጇ ላይ ለጥ። ልጅ ያለው ሰው እንደ ልቡ ይተኛል? ይተኛል ወይ? ልጅ አስቀምጦ እንቅልፍ አለ? የለም። ለጥ አለችና ገደለችው። ያችኛይቱ ንቋ ደግሞ ልጇን እዛለች። አዲያን ልጇን ብትዝም ደግሞ እንቅልፍ ቢመጣባት፣ ብልሆቹ ሴቶች እንቅልፍ ቢመጣባቸውም ከልጃቸው ፈቀቅ ብለው ይተኙ እንጂ ብቻ አተኛኙን። ዙሮ ግን ልጁ እንዳይሞት አድርገው ነው የሚተኙ ነው ዋናው ነገር። ገብቷችኋል? ልጁ እንዳይሞት አድርገው ነው የሚተኙ ብልሆቹ ማለት ነው። ጅሪቱ ግን ተኛችበት። አሁን ያችኛይቱ እንቅልፍ ሲወስድላት ይቺ ሰነፈደችና ምን አረገች? የራሷን ልጅ ቀስ አርጋ የሞተችውን አስታቅፋ ይዚያችን ደነይቱን እዛ ወስዳ ተኛች። ብትሞት ያቺ የሞተች ብልህ ሴቶች የልጃቸውን ድምፁን ሁሉ ያውቁታል። ሲያለቅስ ሁሉ ያውቃሉ እኮ የልጃቸውን ድምፅ። የአንድ ወር ልጅ እንኳን ቢሆን ድምፁ ተመሳሳይ ሕፃን ቢያለቅስ እናቶች የራሳቸውን ልጅ ይለያሉ። ላሞች የራሳቸውን ጥጃ ይለያሉ እኮ ማለት ነው። እና ታወቀችው። ይሄ የኔ ልጅ አይደለም፣ የኔ ልጅ አይሞትም፣ እኔ እንዳልገለው አድርጌ ነው የተኛው፣ አንቺ ነሽ ይሄ ያንቺ ልጅ ነው ብትል እምቢ። ከሰሎሞን ፊት ሄዱ። ማስረጃ የለም፣ ጨለማ ነው። እሷም ተኝታበት ስትሞት ሰሎሞን አላየም። ያችም ደግሞ ደህናው ልጅ የእሷ ለመሆኑ ምስክር የለም። እንደ ዛሬው አሁን ምስክር አምጡ ቢባል ማን ሊመሰክር ነው? የቤተሰብ ምስክር ይላል አንዳንድ ጊዜ አሉ ፍርድ ቤት። እኔ አላውቅም። ቤተሰብ ምስክር ነው። ቤተሰብ ሳያይ ወዴት አይቷል? ልጁ ሲሞት ምን ያደርግ? ሰሎሞን ይኸውላችሁ እግዚአብሔርን ትናንት ምን ብሎት ነበር? ምን ስጠኝ አለው? ጥበብ ስጠኝ አለው። ኋላ ትዝ አለው። ታው እንጂ ታው ባካችሁ፣ በልጅማ አትጣሉ ነውር ነው ቢላቸው የለም አሉ። ነው አዎ፣ እንግዲያማ ደህናውን ልጅ በሰይፍ ተካፈሉት አላቸው። ደህናውን ልጅ በሰይፍ ተካፈሉ ሲላት ያቺ ያልወለደችው ክፉ ይከፈል አለች። አንዳንዱ ሰው በጣም ከባድ ነው። ይገርማችኋል እኮ አይገርማችሁም? ስላልወለደች እኮ ነው። እንዴ እውነቴን እኮ ነው። ይከፈል ትበል እንዴ? አይገርማችሁም? አንዳንድ ምቀኛ ሰው አለ። እንዲያው ብቻ ለገሌ አይሁን እንጂ እንዳሻው የሚል አንዱ ብቻ እንዲያው ለገሌ አይሁን እንዲያው ብቻ እንደው እሱ አይወሰደው እንጂ ገደል ይግባ የሚል አለ። ይሄ የዲያብሎስ ተግባር ነው። የሰው ጸጋ ማበላሸት ማለት ነው። የሰው ጸጋ ማበላሸት። ይሄ ማለት ምን ማለት መሰላችሁ? ልጅን ተኝቶ መግደል እኮ ማለት የራስን ጸጋ ለሽ ብሎ በስንፍና ምን ማለት ነው? ማበላሸት ማለት ነው። ስንት ተኝተን የገደልነው ጸጋ አለን መሰላችሁ? እኛ የተኛንበት ማለት ነው። ተኝተን የገደልነው እውቀት፣ አይምሮ፣ ጸጋ፣ ሀብት፣ ጥበብ በእያንዳንዳችን እኮ አለን። ስራችን ላይ ተኝተንበት ብሎ ያለቀ አዲያ የራሳችን ተኝተንበት ገለነው ሲያበቃ አንድ ሰው ጸጋ ዞ ስናየው ያንን ደግሞ አይኑን ጥንቁል አንተም ምውር እኔም ምውር ማን ታውሮ ማን ያያል ነው። ማን ከማን ያንሳል ነው። ይሄ በጣም ከባድ ነው። እንደዚያ ሴትዮ ማለት ነው የራስንም ልጅ መግደል የሰውንም ልጅ መግደል። ይሄ እኮ ማለት ነው የራስንም ጸጋ መግደል፣ እንደገና ደግሞ ሌላውም ጸጋ እንዳይኖረው ምን ማድረግ ነው? መመቅኘት ማለት ነው። መመቅኘት እየሰማችሁ ነው? አዎ። ወንድምህ እኮ አብረው ተኝቶ በጸሎት ሰዓት ብቻህን የምትነሳ ከሆነ የማትቀሰቅሰው ከሆነ ምቀኛ ነህ ይላል።
ተነስ ወንድሜ ጸልይ፣ እንድገም ማለት ይባላል። በእርግጥ ሰው ሲቀሰቅሱት ደስ አይለውም። በልቡ ምን ይሰማዋል መሰላቸው? እሱን ብሎ ደግሞ ቀስቃሽ እኔ እንቅልፋም እሱ ትጉ ሆኖ ነው እንዲያውም አልነሳም። እንዲያው ሰው እኮ ምን አይነት ፍጡር ነው መሰላችሁ? እንዲያውም አልነሳም። እዛ ምን ይላል መሰላችሁ? አንተ ጸልይ ዝም ብለህ ተወው። በሽቆት እኮ ነው እሱ። ለምን ቀሰቀሰ እኮ ነው የሁሉ ነገር ማለት አይትፊት ቢቀሰቅስ እንኳን ሰው አይጢቱ ብትቀሰቅስ የሚጨነቅ ዋናው ጸልይ እንጂ። እውነቴን ነው። አይጢቱ ዱብ ብላ ተነስተን ቢሆን ጸልይ። ዋናው መጸለይ ነው እንጂ አይጥ ቢቀሰቅስስ ጥሩ አይደለም። እንኳን ሰው እንኳን ወንድም። አሁን ያንን ወሰደ ነው ምን አለ? አሃ ነው ሰሎሞን ጥበብ ተገልጾለት ይል። ያችኛይቱሳ ምን አለች እናቲቱ? ኧረ አይከፈል ብቻ ልጁ በሕይወት ይኑር እንጂ እሷው ትውሰደው አለች። እናቱ ይችናት አለ ሰሎሞን። እናቱ ይችናት። ይሄ የምን ዋጋ ነው? የጸሎት ዋጋ በሉ። እናቱን በዚህ አወቀ። ይሄን የሰጠው ማን ነው? አስተዋይ ልቡና መድኃኒዓለም ስለሰጠው ነው። የጸሎት ኃይሉ በዚህ ይታወቃል ማለት